ማህበረሰቡ ሀብት ንብረታቸውን አጥተዋል፣ ከብቶቻቸውም ሞተዋል፣ የዘሩት አዝርት በዝናብ እጥረት ጠፍቷል። ሕይወታቸውን ለማቆየት ቀያቸውን ለቀው ወደ ሌላ ስፍራ የተሰደዱም አያሌ ናቸው። በኦሮሚያ ክልል ምስራቅ ሐረርጌ ሚደጋ ቶላ ወረዳ ለ3 ዓመታት የተከሰተው ድርቅ የብዙዎችን ተስፋ አጨልሟል። የኢትዮጵያ ቃላይት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በደች ሪሊፍ አሊያንስ የገንዘብ ድጋፍ እየሰራ ያለው ይህ ፕሮጀክት እንደ አውሮፓውያን አቆጣጠር በ2024 ጀምሮ በኦሮሚያ ክልል ምስራቅ ሐረርጌ ሚደጋ ቶላ ወረዳ በድርቅ ለተጎዱ ማህበረሰብ የአስቸኳይ ጊዜ እርዳታና መልሶ ማቋቋም ስራ በስኬት እያከናወነ ይገኛል። ፕሮጀክቱ በድርቅ ለተጎዱ ለተመረጡ 644 ቤተሰብ የ5 ፍየሎች ድጋፍ፣ የራስ አገዝ ቡድኖች ማደራጀት፣ የገንዘብ ድጋፍ፣ የተበላሹ ቦኖ ውሃ ጥገናና ለትምህርት ቤቶች የመጸዳጃ ቤት ግንባታ፣ የምርጥ ዘር ድጋፍ፣ ዘመናዊ ግብርናን በማስተዋወቅ ለህብረተሰቡ የከፋ ችግር ምላሽ በመስጠት ግንባር ቀደም ወገናዊ ስራ ሰርቷል። ከምንም በላይ የተከሰተው ድርቅና የውሃ አለመኖር የማህበረሰቡን ሀብት ንብረትና ተስፋ ተናጥቋል። ለሰውም ለከብትም የሚሆን ውሃ ለማግኘት የአንድ ቀን ጉዞ ማድረግ የምርጫ ጉዳይ አልነበረም። ይህ ደግሞ በእናቶችና በሴቶች ላይ ያሳደረው ጫና ዘርፈ ብዙ ነበር። የልጆች ከትምህርት ገበታ መቅረት፣ የሴት ልጆች ጠለፋና አስገድዶ መደፈር ብቻ ችግሩ ብዙ ነው። ውሃ ወለድ በሽታ ሲጨመር የመኖር መብትን የሚጋፋ ክስተት ነበር። በመሆኑም የማህበረሰቡ የውሃ ችግር የሚቀርፍ በአይነቱ ግዙፍ የሆነ የከርሰ ምድር ውሃ ቁፋሮ ፕሮጀክት ባሳለፍነው ዓመት ነበር ኮሚሽኑ ይፋ ያደረገው። በወቅቱም የኮሚሽኑ ቦርድ ሰብሳቢና የቤተ ክርስቲያኒቱ ምክትል ፕሬዝዳንት የነበሩት የአሁኑ የቤተ ክርስቲያኒቱ ፕሬዝዳንት ዶክተር ስምዖን ሄሊሶ መሰረተ ድንጋይ አስቀመጡ። እግዚአብሔር ከሰማይም ውሃ ይሰጣል ከምድርም ውሃ ይሰጣል በማለት የተስፋ ቃል ኪዳን ተደረገ። ቁፋሮም ተጀመረ። እንደ እግዚአብሔር ፈቃድ ብዙ ሂደቶችን ካለፈ በኋላ ዘንድሮ መጋቢት 22 2018 ዓ.ም ተመርቆ ለማህበረሰብ አገልግሎት ክፍት ሆነ። ውሃው የተገኘው 281 ሜትር ጥልቀት ላይ ነው። ማህበረሰቡም ታላቅ ደስታ ሆነለት። ይህ ውሃ በሶላር የሚሰራ ፓምፕ የተገጠመለት በኦርጂ ሌንጮ የሚገኝ ለ300 ቤተሰብ ወይም 18000 ሰዎችን ተጠቃሚ ያደርጋል። ይህ በኮሚሽኑ የውሃ ቁፋሮ ታሪክ ይህን ያህል ጥልቀት ያለው የውሃ ጉድጓድ ሲያስቆፍር በታሪክ የመጀመሪያው ያደርገዋል። ባሳለፍነው ዓመትም በሌሎች ቀበሌዎች መሰረታዊ የህዝቡ ችግር ውሃ በመሆኑ ይህን ለመቅረፍ አገልግሎት መስጠት ያቆሙ የውሃ ቦኖችን በመጠገንና በመስራት ከ24000 በላይ የአካባቢ ነዋሪዎችን ችግር መፍታቱን ማስተዋል ተችሏል።
እኔም በበኩሌ እንደ ቃለ ሕይወት ሰራተኛም ሆኜ እንደዚህ ነዋሪ በጣም ከቃለ ሕይወት ተጠቅሜያለሁ። ለቃለ ሕይወት ምስጋና ይገባው። እኔ አሁን የ3 ልጅ አባት ነኝ። የስድስት ሀውዝሆልድስ ማለት ነው የኔ ህብረተሰብ። ስለዚህ በጣም ተጠቅመናል። ልጆቼም ጥሩ ትምህርት ቤት ወስጄ እያስተማርኳቸው ነው። እኔም በጥሩ ደረጃ ላይ ነው የሚገኘው። ቤተሰቤም ጥሩ ደረጃ ላይ ነው የሚገኘው። ህብረተሰቤም ደግሞ ጥሩ ደረጃ ላይ ነው የሚገኘው። ከኛ የሚያገኘውን ትሩፋትም በጣም እያገኘ እየተደሰተ ነው። በጣም ቃለ ሕይወትን በጣም ከልብ ማመስገን ይወዳለው። እንደኛ ህብረተሰብ ማለት ነው እንደኔ ቤተሰብ ውሃ ያገኘ ነበረው ከኩሬው ነበር። አሁን ያቺ ኩሬ ደርቃለች እንጂ ሊያሳይህ ነበር። ያቺ ኩሬ ውሃ ሲኖርበት ከዛ እንቀዳለን። እሱ ደግሞ ከሌለበት 6 ሰዓት ውሃ ፍለጋ ሄደን 6 ሰዓት ወደ ቤት እንመለሳለን። በጣም የተሸገርኩ ነበር። እኔም ልጆቹ እየጠበቁ በሌላ ጊዜ ወደ ስራ እየሄድኩ ባለቤቴም ደግሞ 6 ሰዓት ወደ ውሃ ፍለጋ ትሄዳለች። 6 ሰዓት ከዛ ቀዳ ትመለሳለች። አንድ ቀን ሙሉ በቃ ስራዋ የውሃ ብቻ ነው። ሌላ ደግሞ እዛ ስንሄድ ብዙ እርሻችን የተለያዩ ጠንቂ ነገሮች ይጋለጣል። እኛ ውሃ ፍለጋ ስንሄድ ማለት ነው። አሁን ውሃም እዚህ ስላገኘን ሁሉም አገልግሎት እዚህ ስላገኘን ቃለ ሕይወት እስከ ቤታችን መጥቶ አገልግሎቱን ስለሰጠን በጣም እያመሰገን ከዚህ እየጠጣን ቃለ ሕይወት እያመሰገን እየኖርን ነው። በጣም እናመሰግናለን ቃለ ሕይወትን። አና ሚደጋ ቶላ ገንደ ውርጂቲ መቃን ከይሳቆ አብድሮት ሚደጋ ቶላ ወረዳ ከውርጂ ቀበሌ ነው። ስሜ ሳቆ አብድሮ ይባላል። የቃለ ሕይወት ድርጅት ህብረተሰቡን እያገዘ ይገኛል። የቃለ ሕይወት ድርጅት የተለያዩ ዘርፍ ድጋፍ አድርጓል። የንጹህ መጠጥ ውሃ ችግር ያጋጥመን ነበር። በዚህ ምክንያት ልጆቻችን ከትምህርት እንዲቀሩ፣ እርጉዝ ሴቶች ያለ ጊዜያቸው ይወልዱ ነበር። ቃለ ሕይወት ከመጣ በኋላ ከባለፈው 1 ዓመት ወደዚህ እነዚህ ችግሮች ተቀርፈዋል። ከቃለ ሕይወት አጋር ድርጅቶች SOS ቲር ፈንድ ብዙ ድጋፍ አድርገዋል። ይህ ተቋም በጣም መመስገን አለበት። ሴቶቻችን ውሃ ለመቅዳት ረጅም መንገድ መሄድ ቀርቷል። ልጆቻችን ትምህርት መቅረት ትተዋል። የቃለ ሕይወት ድርጅት በጣም ማመስገን ፈልጋለሁ። ከዚህ በፊት የመጠጥ ውሃ ችግር ከአህያ ከከብቶችና ከውሾች ጋር ነበር ውሃ የምንጠቀመው። አሁን ቃለ ሕይወት ከመጣ በኋላ ይህ ችግር ተፈቷል። እንደዚሁም በግብርናው በኩል የምርጥ ዘር ለአርሶ አደሩ፣ ለተማሪዎች ትምህርት ቤት ደብተር እገዛ እንዲሁም ደግሞ የመጠጥ ውሃ ችግራችን ተፈቷል። ባለፉት 1 ዓመት በግብርና ለአርሶ አደሩ የዘር እህል ድጋፍ፣ ትምህርት ቤት ላይ ለተማሪዎች የደብተር ድጋፍ፣ ለህብረተሰቡ የመጠጥ ውሃ አቅርቦት እና የምግብ ዋስትና ላይ በተለያዩ ሙያዎች ድጋፍ አድርጓል። ቲር ፈንድ፣ SOS እና ቃለ ሕይወትን ትልቅ ምስጋና ይገባቸዋል። እንደ ኡርጂ ቀበሌ ነዋሪ ተወካይ በርካታ ችግሮች አሉ። አሁንም ማስፋፊያ ላይ እንሰራለን። በጠቅላላው ምስጋናው እጥፍ ድርብ ይሁን። አመሰግናለሁ። ከዚህ በፊት የኮሬን ውሃን ስንጠጣ ልጆቼ በወር ወይም በ3 ወር እየታመሙ ነበር። ሐኪም ቤት የወሰዳቸው ነበር። አሁን ያ ሐኪም ቤት የሚወስዳቸውን ብር በጣም ተቆጥቦልኛል። ከውሃ ማግኘቴ በላይ የውሃው ጥራቱ በጣም አስተስኖናል። አሁን በየወሩ ወይም በየ2 ወሩ ወደ ሕክምና ቦታ ልጆቼን ይወስዳሉ። የኮሬ ውሃ የተጣራ ውሃ አይደለም፣ እንደወረደ ነው። እኛና ከብቱም አብሮን ነው የሚጠጣ ነበር። ከከብት ጋር አብረን እንጠጣለን። ከአንድ ኩሬ የሚፈስ ውሃ አይደለም። እዛ ይቀመጣል። ቆፍረን ነው እዛ ያስቀመጥነው ማለት ነው። ውሃ ሲገባ ከዛ እንቀዳለን። ምንም የምናጣራበት ሁኔታ አልነበረም። ለተለያዩ በሽታዎች እንጋለጥ ነበር። አሁን ያ ሐኪም ቤት የሚወስድ ብር ሁሉ ተቆጥቦልኛል። በጣም አመሰግናለሁ። ቀደም ሲል እዚህ አካባቢ የነበረው የውሃ ችግር በጣም ከባድ ነበር። ውሃ ለማግኘት ቢያንስ ከ20 ኪሎ ሜትር በላይ ርቀት መጓዝ የግድ ይሆንብን ነበር። በዚህ ምክንያት ልጆቻችን ውሃ ለመቅዳት በሚያደርጉት ረጅም ጉዞ ተሰቃይተው ትምህርታቸውን ያቋርጡ ነበር። ለማሳያ ያህል ቀደም ሲል እንጠቀምበት የነበረው ውሃ ይሄ ነው።
ይህ ውሃ ለሰዎች ሆነ ለከብቶች መጠቀም ለተለያዩ በሽታዎች ያጋልጣል ነበር። አሁን ግን ቃለ ሕይወት የተባለው ድርጅት ይህን ንጹህ ውሃ እዚህ ድረስ በማምጣት በጣም ደስተኞች አድርጎናል። ይህ የውሃ ፕሮጀክት ለጤናችንም ሆነ ለልጆቻችን ትምህርት ትልቅ ፋይዳ አለው። አሁን ልጆቻችን ንጹህ ውሃ እየጠጡ በጤና ላይ ሆነ ትምህርታቸው ላይ ያለ መስተጓጎል ላይቀጥል ተፈቷል። ለዚህ ድርጅት እጅግ በጣም ምስጋና አለኝ። አመሰግናለሁ። ገንደሽዴ ጃማ መቃን ከየ ጆራ ደም ሰርጊቲ አከሲቲ ረኮንትያ ታዳመናቲ እዚህ አካባቢ የነበረው የውሃ ችግርን ለማቃለል ቃለ ሕይወት የተባለው ድርጅት በወሰደው እርምጃ በጣም ደስተኞች ነን። ቀደም ሲል ለቤተሰብና ለከብቶች የሚሆን ውሃ ለማግኘት ረጅም ርቀት ተጉዘን ነው ከወንዝ እንቀዳ የነበረው። ይህም ለልጆቻችን ትምህርት እንቅፋት ሆኖብን ቆይቷል። አሁን ግን ይህ የውሃ ፕሮጀክት እዚህ አካባቢያችን ላይ በመገንባቱ ችግራችንን ተቃሏል። ልጆቻችንም ከውሃ ፍለጋ ድካም ተላቀው ትምህርታቸው ላይ ትኩረት እንዲያደርጉ እድል ፈጥሮልናል። ቃለ ሕይወት ድርጅት ለዚህ በጎ ተግባሩ ለልጆቻችን ትምህርት ላደረገው ድጋፍ ምስጋናችን የላቀ ነው። ከምስራቅ ሐረርጌ ዞን ሚደጋ ቶላ ወረዳ ከወርጂ ቀበሌ ነዋሪ ሲሆን ስሜ ሶፊያ ኢየሱፍ ጮሮቆ እባላለሁ። ከሁሉ ደስታ በላይ ሴት ልጅ ውሃ ቀድታ ውሃ አቅርባ መብት አግኝታ እኩልነታችን ተከብሮ ይህን ንጹህ ውሃ ስላገኘን እናመሰግናለን። ከዚህ በፊት እንደ ዝናብ ውሃ ለልጆቻችን ስንሰጥ በሆድ ህመም ይታመማሉ፣ ሐኪም ቤት መውሰጃ እናጣለን። በዚህም እኛ ተቸግረን በዚህም ውሃ ምክንያት ልጆቻችን ተጎድተው እያለቁብን ነበር። ከዚህ በኋላ በቃለ ሕይወት ምክንያት መብታችንን አግኝተን ቃለ ሕይወት ውሃ አውጥቶልን እንደዚህም ደግሞ የዘር እህል ሰጥተውን የእርሻ መሳሪያ አካፋ፣ ማረሻ፣ ማጭድ አቅርበውልን ፍየል ሰጥተውን ለቃለ ሕይወትና ለቲርፈንድ በደስታ ምክንያት ምን ማለት እንዳለብኝ አላቅም። ባል የሌላቸው ሴቶች በእጃቸው ምንም የሌላቸው ደግሞ በማጣታቸው ምክንያት ከሰው እየሰረቁ ነበር። ከዚህ በኋላ ግን በቃለ ሕይወት ምክንያት የዘር እህል አግኝቻለሁ። የእርሻ መሳሪያዎችንም አካፋ፣ ማረሻ ሰጥቶን በሁሉም ነገር ከጎናችን ቆሟል። ከሁሉም ጋር እኩል አድርጎኛል። በዚህም ደግሞ ከዚህ ከወንዝ ውሃ ወጥተን ይህን ሃይላንድ ውሃ የሚገዛ አይነት ውሃ በመጠጣቴ አመሰግናለሁ። በደስታ የምለውን አላቅም። በድጋሚም አመሰግናለሁ። ቃለ ሕይወት ጅራ ብሻን ጅራ። ዛሬ በጣም ደስ የሚለው ከአንድ ዓመት በፊት መሰረተ ድንጋይ ተጥሎ የነበረው ይህ የመጠጥ ውሃ ፕሮጀክት ተጠናቆ ለአገልግሎት
በመብቃቱ እንኳን ደስ አላችሁ እያልኩኝ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንትና የልማት ኮሚሽናችን ቦርድ ሰብሳቢ የሆኑትን አቶ ዳንኤል ጫጴቦን መልእክት እንዲያስተላልፉ ወደ መድረክ ይጋብዛለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ሥራ ከመስራት በተጨማሪ የሰውን ስብዕና በሁለንተናዊ መንገድ ለማገልገል በሰብአዊ ድጋፍ በተፈጥሮና ሰው ሰራሽ ችግሮች የአስቸኳይ ጊዜ እርዳታ በመስጠት እንዲሁም ደግሞ ዘላቂ ልማትና የማህበረሰብ እድገት እንዲመጣ ሰፊ ስራ በምድሪቱ ዳርና ዳር ከሰሜን ከደቡብ ከምዕራብ ከምስራቅ በማገልገል ላይ ትገኛለች። በ281 ሜትር ጥልቀት አንድ ጥልቅ ጉድጓድ በሚቆፈር በወረዳ ውስጥ ከፍተኛ የውሃ እጥረት ከሚታይባቸው ዋና ዋና ቀበሌዎች ማለትም ኡርጂ እና ሌንጮ ቀበሌዎች ነዋሪዎች ጥቅም ላይ እንዲውል አድርጓል። እንኳን ደስ አላችሁ። በዚህ ፕሮጀክት ቀደም ተብሎ እንደተገለጸው በሁለቱ ቀበሌዎች ለሚኖሩ ለ300 ቤተሰቦች ወይም ለ18000 ግለሰቦች ተጠቃሚ ይሆናሉ። ይህ ጉድጓድ የማህበረሰቡን የኑሮ ሁኔታን በማገናዘብ ወጪ ከመቀነስ አንጻር ታስቦበት በፀሐይ ኃይል የሚሰራ ፓምፕ ተገጥሞለታል። ጉድጓዱ ለሰው ብቻ ሳይሆን ለከብቶችም ጭምር ውሃ እንዲያቀርብ ታስቦበት የተሰራ ነው። በመሆኑም የምስራቅ ሐረርጌ የዞን ባለድርሻ አካላት፣ የወረዳው ጽሕፈት ቤት በቀጥታም ይሁን በተዘዋዋሪ የሚመለከታችሁ አካላት እንዲሁም በዋነኝነት የዚህ ውሃ ተጠቃሚዎች በአክብሮት አደራ የምንለው ነገር ቢኖር ይህ በብዙ ወጪና ልፋት የተከናወነውን ንጹህ ውሃ መጠጥ ግንባታ ስራ በአግባቡ በመከታተልና በባለቤትነት በጥንቃቄ በመያዝና በመንከባከብ ለትውልድ የሚተርፍ እንድታደርጉት በጥንቃቄ እንድትይዙት በአክብሮትና በትህትና አደራ ልንላችሁ እንወዳለን። በመጨረሻም በዚህ ስራ ላይ ለተሳተፋችሁ ሁሉ የከበረ ምስጋናዬን በኢትዮጵያ ቃለ ሕይወት ቤተክርስቲያን ስም እያቀረብኩ የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ባደረገው ትልቅ ስራ ስለተገኘው ንጹህ ውሃ በድጋሚ እንኳን ደስ አላችሁ። ቃለ ሕይወት ጅራ ብሻን ጅራ። አሁን በቅርቡ በምስራቅ ሐረርጌ በሚዳጋ ቶላ በሁለት አባይት ቀበሌዎች ውስጥ የተደረገው የውሃ ቁፋሮ በሶላር ኤነርጂ የሚሰራ በሶላር ፓምፕ የሚሰራ የውሃ ፕሮግራም ላይ 18000 ቤኔፊሻሪዎች ወይም ተጠቃሚዎች ያሉት የውሃ ፕሮግራም ተጠቃሚ ሆነዋል። በአጋጣሚ እዛ ቦታ ላይ ነበርኩኝ። እግዚአብሔርን በጣም ያመሰገንኩበት የቃለ ሕይወት ልጅ በመሆኔም የኮራሁበት ጌታንም ያመሰገንኩበት ጊዜ ነበር። ለምን ብትሉኝ በዚያ ቦታ ጌታን የማያውቁ ወይም ያላመኑ ነገር ግን በውሃ እጦት የሚቸገሩ ህፃናት፣ እናቶች እየዘመሩ ይመጡ ነበር እና ካየሁት ነገር ተነስቼ አንድ በዛ ሚቲንግ ላይ የተናገርኩት አለ። ቃለ ሕይወት ጅራ ብሻን ጅራ ብዬ ተናግሬያለሁ። ቃለ ሕይወት ባለችበት ውሃ አለ፣ ውሃ የሚጠጣ ውሃ አለ፣ የህይወት ውሃ አለ። ስለዚህ ቃለ ሕይወት ውሃን ታጠጣለች፣ ወንጌልን በድፍረት ታሰራጫለች። በቃ ይሄ ምንድነው? የወንጌል ስራን ስትሰራ ደግሞ ምቹ ቦታ እየፈለገች አይደለም። ከተማ መሃል ቸርች እየተከለች አይደለም። ቃለ ሕይወት ቸርች በሌለበት ቦታ እየሄደች ትሰራለች። ይሄን ስትሰራ ደግሞ ይሄ ብቻ አይደለም። ድሆችን ስታገኝ ከንፈር መጣ አታልፍም። በሁለንተና አገልግሎቷ ደግሞ በልማቱ በኩል ሰዎች የሚያስፈልጋቸውን ነገር አእምሮአዊ እድገት፣ አካላዊ እድገት፣ መንፈሳዊ እድገት፣ ኮግኒቲቭ ዲቨሎፕመንት የምንለው ኢኮኖሚያዊ እድገት እንዲያድግ ወይም የሰው ሁለንተና እንዲለወጥ እንዲያድግ ትልቅ አስተዋጽኦ እያደረገች ያለች ቤተክርስቲያን ናት። ቤተክርስቲያኒቷ ይሄንን ለአጭር ጊዜ አይደለም ያደረገችው። የሚዳጋ ቶላን ስንመለከት የመንግስት ሰዎች የሰጡትን ሪስፖንስ አይተናል። እዛ አካባቢ የሚኖሩ ሰዎች በጣም ለቃለ ሕይወት በቃ እግዚአብሔር ቃለ ሕይወትን ፈጣሪ ወደዚህ አምጥቶ በጣም ትልቅ የምስራች ነው ለኛ ያደረገው። ለልጆቻችን ደረሳችሁልን፣
ይሄ ቃለ ሕይወት አንረሳም፣ ከፈለግን ፕሮጀክቱንም ወረዳውንም ቃለ ሕይወት ብለን እንጠራለን ብለዋል። ይህንን ሰምቻለሁ። የወረዳው አስተዳዳሪ ዋና አስተዳዳሪ ነበሩ። እንዲሁም ደግሞ የሲቪል ማህበራት ባለስልጣን ዳይሬክተር ጀነራል የነበሩ መሪ እዛ ቦታ ላይ ተገኝተዋል። ከኦሮሚያ የውሃ ሀብት ቢሮ ከክልሉ ቢሮ የተገኙ የቢሮ ኃላፊ ተወካይ በዛ ስፍራ ነበሩ። የተለያዩ የማህበረሰብ አካላት ነበሩ። አባገዳ የሚባሉ አደስንቄ የሚባሉ በኦሮሚያ ባህል የበለጸጉ የባህላዊ አመራር መሪዎች እዛ ቦታ ተገኝተው ፈጣሪን አመስግነዋል። በዛ ስፍራ በቃለ ሕይወት ምክንያት ይህ መልካም ነገር ስለሆነ ይሄ የሚዳጋ ቶላ ፕሮግራም ውሃ ብቻ አይደለም። ተጓዳኝ የሆኑ የዋሽ ፕሮግራሞች አሉት፣ የላይቭሊሁድ ፕሮግራሞች አሉት። ሌሎችም በፐብሊክ የዋሽ ፕሮግራም ስንል የህዝብ ጤንነት አጠቃላይ የሆነ የጤና አስተምሮ ትምህርቶችን ግንዛቤዎችን በመስጠት አስቀድሞ በሽታን ከመከላከል አንጻር ሲመጣ ሪአክት ከማድረግ ይልቅ ፕሪቨንት ከማድረግ ይልቅ ፕሮአክቲቭሊ ደግሞ ክሪኤቲቭ ሜቶዶችን በመማር ህዝቡ በነቃ መንገድ ወደ ጤና እንዲመጣ የሚያስችል ፕሮግራም በውስጡ ያለው ኮምፖኔንቱ ይቺ የውሃ ፓርት ወደ 62 ሚሊዮን አካባቢ የፈጀ ነው። ግን ከዛ በላይ ደግሞ ከ200 ሚሊዮን አካባቢ የሚደርሱ ሌሎች ተጓዳኝ ፕሮጀክቶች አሉ። ላይቭሊሁድ አንዱ ነው ማለት ነው። የገቢ ማስገኛ ስራዎች በዛ አካባቢ ጫት ነው ያለው። በነገራችን የጫት እርሻ በብዛት እንደ ካሽ ክሮፕ ኤክስፖርትም ስለሚደረግ አብዛኛው ሰው ያንን ነው የሚያደርገው። ግን በሌላ መንገድ ሌላ ምርት እንዳለ እንዲያዩ ጤፍ ሊዘሩ ይችላሉ። ውሃ ካለ በቆሎን ለዛ አካባቢ የሚሆን የበቆሎ ስፔሻስ ከተገኘ በቆሎ መዝራት ይችላሉ። የተለያዩ አይነት የገቢ ማስገኛ ስራዎችን በማከናወን ለማህበረሰቡ ከፍተኛ አገልግሎት በመስጠት ላይ የሚገኝ ፕሮግራም ነው። በአሁኑ ጊዜ በጣም ተወዳጅ፣ በጣም እግዚአብሔርን የሚያስመሰግን ማለት ነው። ለእግዚአብሔር ትክክለኛ የሆነ እግዚአብሔር የሚወደውን ተግባር በልማት ኮሚሽኑ በኩል ተደርገዋል። በዚህ አጋጣሚ የልማት ኮሚሽኑን አመራር በስራ አስፈጻሚ ቦርዱ ስም እንዲሁም ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያንንም በጣም ለማመስገን እፈልጋለሁ። ዛሬ ይህን ቀን ለማክበር እዚህ በመገኘቴ በጣም ደስተኛ ነኝ። ይህን ጠቃሚና ተስፋ ሰጪ ቀን ለማክበር ነው። ይህ ለሚዳጋ ቶላ ጠቃሚና መልካም ቀን ነው። እዚህ የተሰበሰብነው ይህን የውሃ ስርዓት ለመመረቅ ብቻ ሳይሆን የ16000 የዚህ ማህበረሰብ አባላት ህይወትን፣ ክብርን፣ እድሎችን የያዘ ጭምር መሆኑን ለማክበር ነው። ደች ሪሊፍ አሊያንስ SOS ችልድረን ቪሌጅ ኔዘርላንድስ ጋር በመተባበር እና በደች የውጭ ጉዳይ ሚኒስቴር ድጋፍ እንዲሁም ከአጋሮቻችን SOS ችልድረን ቪሌጅ ኢትዮጵያ፣ ቲርፈንድ እና የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ጋር በመሆን ትልቅ ስራ ሰርተዋል። የሰሩትን ስራ ለማድነቅና ለማክበር እዚህ ተገኝተናል። እንደዚህ ባሉ በድርቅ በተጎዱ አካባቢዎች ንጹህ ውሃ ሀብት ብቻ ሳይሆን በእውነት ህይወት አዳኝ እንደሆነ እናውቃለን። ይህም የህፃናትን የትምህርት ተሳትፎ ያሻሽላል፣ ጤናን ይጠብቃል። እንዲሁም ሴቶች ውሃ ፍለጋ በሚሄዱበት ወቅት የሚያጋጥማቸውን አደጋ ይቀንሳል። ይህ የውሃ ፕሮጀክት ማህበረሰቡ ለወደፊት ችግሮች ዝግጁ እንዲሆን ያደርጋል። ባለፉት ጊዜያት በዚህ ማህበረሰብ ውስጥ ዋና ዋና ቅድሚያ የሚሰጣቸው ጉዳዮች ምን እንደሆኑ አይተናል። አንደኛው ውሃ ነው፣ ሁለተኛም ውሃ ነው፣ ሶስተኛውም ደግሞ ውሃ ነው። በትክክል ለዚህ ነው እዚህ የተገኘ ነው። ይህ ውጤት የብዙ ቡድኖች፣ የአካባቢ ባለስልጣናት፣ የአጋሮቻችን፣ የቴክኒክ ቡድኖች፣ የማህበረሰብ መሪዎች እና የሃይማኖት መሪዎች የጋራ የስራ ውጤት ነው። ለሰራችሁት ስራ ሁሉ እናመሰግናለን። ይህ ፕሮጀክት ለብዙ አመታት እንዲያገለግል በጋራ መስራት፣ ባለቤትነትን መውሰድና ኮሚቴዎችን ማቋቋም አስፈላጊ መሆኑን መልእክት ማስተላለፍ እፈልጋለሁ። እኛም ሚዳጋ ቶላን መደገፋችንን እንቀጥላለን። ነገር ግን የእናንተ ተሳትፎና ቀጣይነት ያለው ስራ ያስፈልገናል።
በመጨረሻም ይህ የውሃ ምንጭ ብቻ ሳይሆን የአጋርነት፣ የህይወት፣ የቁርጠኝነት፣ የእድልና ለሁላችንም የተስፋ ምንጭ ነው። ስለዚህ ይህን ታላቅ አቀባበል ስላደረጋችሁልን በጣም እናመሰግናለን። Last but not least, this is not only a source of water, but a source of partnership, life, commitment, and opportunity and hope for all of you. So we really want to celebrate and to appreciate, and very happy for this warm welcome as well. ከዚህ ጉድጓድ ባለፈ ደግሞ ወደ 91 ፒስ የሚሆን ሶላር ፓምፕ አለ። ውሃው ፓምፕ የሚደረገው በሶላር ነው የተቆፈረው፣ እንግዲህ በማሽን ነው። እንግዲህ ይሄ ለዚህ አካባቢ በጣም ትልቅ ህይወት የሚሰጥ ስራ እንደሆነ በኋላ ኮሚኒቲ ይመሰክራል። ባጭሩ ሁለት ነገር ነው እዚህ ጋር የምናየው፣ የውሃውን ምንጭና ውሃውን ደግሞ ወደ ማህበረሰቡ የሚያደርስ ፓወር ምንጭ፣ ሁለት ነው ፓወር ሃውስ። ስለዚህ ፓወር ሃውሱን እሱን ባለሙያዎች ያስጎበኛሉ። እዚህ በጥቅሉ የተሰራው ስራ ባጭሩ በርካታ የውሃ ስራዎችን በዚህ ፕሮጀክት እየተሰራ ያለ የሪሃቢሊቴሽን ስራ፣ የጥገና ስራዎች አሉ። ግን ዋናውና ትልቁ ከፕሮጀክቱ የተሰሩት ውሃ ስራዎች ይሄኛው የውሃ ስራ ነው። ከመጀመሪያው ጀምሮ ከጥናት ጀምሮ በኦሮሚያ ባለሙያዎች ጂኦፊዚካል ሰርቬይ ተሰርቶ ከዛ ወደ ድሪሊንግ ገብቶ ወደ 350 ሜትር ዴፕዝ ፕላን አድርገን ኦልሞስት 281 በቂ የሆነ ውሃ አግኝተን ቶታል ዴፕዙ 281 የሆነ በ14 ኢንች ከሰርፌስ ጀምሮ እስከ 281 ሜትር ድረስ ቆፍረን ጨርሰን ወደ 8 ኢንች የብረት ኬዚንግ ሙሉ ለሙሉ ብላይንድ እና ስክሪን አስገብተናል ማለት ነው። በጥቅሉ ውሃው ያው ለማሳጠር ያክል ወደ አት ሶርስ ወደ 10 ሊትር ፐር ሰከንድ የሚሰጥ ነው። እኛ ግን ኢንስቶል ያደረግነው ፓምፑ ኤሌቬትድ ኤሪያ ወደ ታንከሩም ስለሚገፋ 5 ሊትር ፐር ሰከንድ ታንከሩ ላይ የሚሰጥ ይሆናል ማለት ነው። በጥቅሉ ይሄ ወደ 6 ቦኖች 6 ፎሴት ያለበት ኮንስትራክት ተደርጎ ተሰርቷል። ወደ 11 ኪሎ ሜትር ደግሞ ፓይፕላይን ኤክስቴንሽን አለው። ሶርሱ ላይ ያለው ጉድጓድ አለ። ፓወር የምንጠቀመው የሶላር ኢነርጂ ፓወር ነው። ከዚህ ወደ ታንከሩ ፓምፕ አድርጎ የሚገፋው ቀደምም እንደተብራራው ወደ 91 ፒስ የሆነ አንዱ ሶላር ፓነል 605 ዋት ያለው በጥቅሉ ወደ 54 ኪሎዋት የሚሆን እዚህ ጋር ያለ ሶርስ አለ። ፓምፑም ወደ 30 ኪሎዋት ኢንስቶል ተደርጓል። አሁን በጥቅሉ ሙሉ ሲስተሙ ተጠናቆ ወደ 100,000 ሊትር ታንከር እዛም ተገንብቶ ወደ ስራ የሚውልበት ሁኔታ ተጀምሯል ማለት ነው። ምድሪቱ ላይ ፍቅር ይፍሰስ። ምድሪቱ ላይ ልማት ይሁን። ምድሪቱ ላይ የህይወት ውሃ ምንጭ ይፍለቅ። ምድሪቱ ላይ ብርሃን ይብራ። ህይወት ይፍሰስ። እግዚአብሔር ይባርካችሁ። ስለዚህ ስለ ቃለ ሕይወት ልማት ሲነሳ ተግባር ነው የምነሳው። የተግባር ተሞክሮዋ የጎላ ነው። ድካም አለ ወይ ሊኖር ይችላል። ነገር ግን ፕሮጀክት ከመተግበር አንጻር ትክክለኛ ስራ ከመስራት አንጻር የመጣውን ገንዘብ ለልማት ስራ ከማዋል አንጻር ጥሩ ልምድ ያላት ቤተክርስቲያን ናት። ስለዚህ ሌሎቻችሁም በአገር በቀልም የሆናችሁ እንዲሁም ደግሞ ዓለም አቀፍም የሆናችሁ ፕሮግራም ለመተግበር የምትፈልጉ ከቃለ ሕይወት ቤተክርስቲያን የልማት ኮሚሽን ጋር አብራችሁ እንዲሰሩ እናበረታታለን። ለምን ቢባል የተሳካ ውጤታማ የሆነ ኤፊሽንት እና ኢፌክቲቭ የሆነ የፕሮግራም ትግበራ ስርዓት ስላላት ከቃለ ሕይወት ብዙ ተሞክሮዎችን ማግኘት ይቻላል። በየትኛውም የልማት ዘርፍ ውስጥ የመተግበር አቅሟ በጣም ሰፊ ነው። በጣም በዚህ አፋችንን ሞልተን መናገር መመስከር እንችላለን። በጣም ፕሮግራም የሚተገብሩ የፕሮጀክት ስታፍ አለን። ልምድ ያለን ሰዎች ያላቸው ሰዎች አሉን። ኢቭን የተለያዩ ስራዎችን በመስራት አዳዲስ የአሰራር ሂደቶችን በልማት ውስጥ በተለይ በማህበረሰብ ልማት ያስተዋወቁ ብዙ ስኪልድ የሆኑ ሰዎች ያሏት ቤተክርስቲያን ናት። በቂ ደግሞ የአመራር ክህሎትም ያላቸው ድርጅታዊ ቁመና ያላት ቤተክርስቲያን ናት። በየትኛውም መስፈርት ተቀባይነት ያለው ግልጽ የሆነ አሰራር ያለው ቤተክርስቲያን ነው የኢትዮጵያ ቃለ ሕይወት ቤተክርስቲያን ልማት ኮሚሽን። ስለዚህ ፕሮጀክት ያላችሁ እንዲሁም አብራችሁ ለመስራት በተለያየ ሞዳሊቲ ግራንትን በመስጠት ይሁን በመተግበር መስራት ለምትፈልጉ ሁሉ
መንገዱ በሩ ክፍት ነው። አብረን እንድንሰራ ጥሪያችንን ማቅረብ ይፈልጋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ዘርፈ ብዙ አገር አቀፍ የሰብአዊ ድጋፍና ልማት ስራዎችን ከቤተክርስቲያኑ ተከላ ጀምሮ በመስራት ይታወቃል። ስራዎቻችንን በገንዘብ ለመደገፍ ወይም አብራችሁን ለመስራት የምትፈልጉ ግለሰቦች ወይም ድርጅቶች ስክሪኑ ላይ በምናስቀምጠው አድራሻ በመደወል መልእክት በመላክ ማግኘት የምትችሉ መሆኑን እንገልጻለን። እግዚአብሔር ይባርካችሁ።